እንኳን አደረሳችሁ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ ልብ ይበሉ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን ለበለጠ መረጃ በ0973 96 9469 ላይ ይደውሉ ቴምር ሪል ስቴት ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳዲስ ቤተሰቦቼ በድጋሚ ተገናኝተናል እንግዲህ ዛሬም እንደተለመደው በጣም የሚገራርሙ ሐሳቦችና መረጃዎችን ይዤላችኋለሁ ለረጅም ጊዜ እንደሚታወቀው የሆሊውዱ ዓለም የሰውን ልጅ ከምድረገጽ አሁን ባለው ማንነቱ ኳሊቲው ሰብእናውን ነቃቅሎ ለማጥፋት በጣም ብዙ ስራ የሰራው አንዱ አካል ቢኖር ሆሊውድ እንደሆነ ይታወቃል አሁን ያለንበትን ባህል ለማናጋት በፊልሞቻቸው የሲክሪቱ ማህበረሰብ በጣም ብዙ ገንዘብ እየመደበ አሁን ዓለም የሆረርን ፊልም ጨምሮ ማለት ነው በጣም ብዙ የአውሬውን ነገር ለማለማመድ ለምድር ብዙ ይሰሩ እንደገናም ደግሞ በምድር ላይ ያሉ በጣም ጨካኝ የሚባሉ የሰው ልጅ ታሪክ እስኪቀየር ድረስ ባህል ለውጥ እስኪመጣበት ድረስ የሰራው አንዱና ትልቁን ቦታ የሚይዘው ሆሊውድ እንደሆነ ይታወቃል እና ዛሬ እንግዲህ ሰሞኑን እየሰማን እንዳለ ነው በጣም የሚገርም ነገር በሆሊውድ ላይ ተከስቷል ያ ማለት እኛ ላይ ይሰሩ የነበሩት በእኛ ላይ በሰውሉ በትውልዱ ላይ የፖርኖግራፊ ፊልም ሳይጨምሩ ሁሉ በጣም ብዙ የሰሩ ያስፋፉ አካላት ናቸው እንደሚታወቀው በእነሱ ላይ ደርሷልና በእነሱ ላይ የደረሰው ጉዳይ በከፍተኛ ደረጃ አክተሮቻቸውን እነዚህ ዝነኛ የሚባሉትን በተቀላላ ያንጫጫ ያለ ነገር ተከስቷል ይሄ ጉዳይ ምንድነው የሚለው ነገር በሰው በሌላው ማህበረሰብ ላይ የሰሩትን በራሳቸው ላይ የዘሩት ማለት ነው ዘርተው ዛው ላይ ያጨዱ ያሉት ይሄን ነገር በተመለከተ በጣም ቆንጆ መረጃ ይዤላችኋለሁ እሱን እንመለከታለን ምንድነው ያንጫጫቸው የሚለው ነገር ከዛ ውጪ እንግዲህ በጣም የሚገርም ጥናት ውጤት ያሳየው ነገር ሰው ለካ በመርሳት በሽታ በእንደዚህ በጣም ብዙ ሰው ነው እንግዲህ ሾርት ሜሞሪ የተባለ ያለው አሁን ባለንበት ሁኔታ ላይ ለካ ሰው በመርሳት በሽታ እንደዚህ እየተጠቃ ያለው ምክንያቱ ግልጽና ግልጽ ሆኖ ታይቷል ማለት ነው ይሄን በተመለከተ አንድ ጥናት ውጤት ወጥቷል እያንዳንዱ ማለት በየሀገራቱ ነው ጥናቱን ያደረጉት ስለዚህ አብዛኛው ሰው ኦልሞስት እንደሱ በጥናታቸው 100% ይሉታል በአንጎል ውስጥ የተገኘ መርዛማ ኬሚካል አደገኛ ነገር ይዞ እየመጣ ይገኛል ይሄ በአንጎል ውስጥ በሰው ልጆች አንጎል ውስጥ የተገኘው የመርዛማ ኬሚካል ምንድነው በመርሳት በሽታ የሰው ልጆች እንዲጠመዱ ሰው በጣም ብዙ ነገሩን እንዲረሳ በከፍተኛ ደረጃ ላይ የሚሰራ ነገር እንደሆነ እየታወቀ መጥቷል ይሄን በተመለከተ መረጃ አካፍላችኋለሁ ነገር ግን መረጃዎችን ከፊሊፒንስ የመሬት መናወጥ ለጀምር በጣም የሚያሳዝን ነው እንግዲህ በፊሊፒንስ የመሬት መናወጥ ተከስቷል በዚህም የመሬት መናወጥ ምክንያት እንግዲህ ብዙ ሰው ነው የተጎዳው ባት ሰዎች በላይ ሞተዋል እንግዲህ እሱ ብቻ አይደለም የመሬት መናወጡ 6.9 ነው በሬክተር ስኬል የተለካው ማግኒቲዩዱ ማለት ነው ከ150 ሰዎች በላይ ጉዳት አድርሷል 69 ሰዎችን እስካሁን ድረስ እንደገደለ ሪፖርቶች በየወጡ ነው ሪፖርቶች እንግዲህ ምናልባትም ሊጨምር ይችላል ቦጎ የምትባለው one of the hardest hit የምትባለው ኤሪያ ናት በጣም ከተመቱት መካከል አንዷ ቦጎ ናት እንግዲህ በዛ ላይ 14 ሞት የተመዘገበባት ከተማ ናት ከዛ ውጪ እንደዚህ በተለይ ቁጥሩ የጨመረ ሊሄድ እንደሚችል ጥናቶቹ ያሳዩ ወይም ዜናዎቹ ያሳዩ ይገኛሉ ምክንያቱም ብዙ ፍርስራሾች ቤቶች ናቸው እየታዩ ያሉት በዛ ላይ የሆኑ ያሉት ነገሮች ኦልሞስት የመሬት መናወጡ ያው እንደሚታወቀው ፊሊፒንስ በጣም ውጥንቅጥ በሆነ የሃውስ ዲዛይን ከሚታወቁ ሀገራት መካከል አንዷ ናት ይሄን በተመለከተ የብዙ ባንድ ጊዜ የሚኖረው መሬት መናወጥ በጣም ብዙ ሰዎችን ባንዴ ሊገድል እንደሚችል ይታወቃል የአሜሪካው የጂኦሎጂካል ሰርቬይ USGS የሚባለው ተቋም
ይዞት በወጣው ሪፖርት ላይ ሲታይ የኤፒሴንተሩ ወይም ደግሞ መሬት መናወጡ የተከሰተው 10 ማይል ርቀት ወደ መሬት ከታች ማለት ነው ወይም 17 ኪሎ ሜትር ያክል ርቀት ቦታ ላይ ነው። ይሄ ቦታ በተለይ ሴቡ የሚባል ፕሮቪንስ አለ ቱሪስት ሆትስፖት ነው። በጣም ቱሪስቶች የሚጎበኙት ቦታ ነው። እዛ ቦታ ላይ እንግዲህ ምናልባትም ከ90,000 እስከ 100,000 የሚጠጉ ሰዎች በዚህ ጉዳት ውስጥ እንደወደቁ እየተነገረ ይገኛል። የኤርዝኩዌኩ ወይም መሬት መናወጡ በተለይ በዛ ሰብ ቦታ ላይ አንድ ፎልት ላይን አለ የስንጥቅ ቦታ አለ የመሬት ከታችኛው ስንጥቅ ቦታ እዛ ፎልት ላይን ላይ ነው መሬቱ መናወጡ የተከሰተው በሚል እየተነገረ ይገኛል። ከዛም እንግዲህ በከተሞች ላይ በሰፈሮች ላይ ሲግኒፊካንት የሆነ ዳሜጅ አምጥቷል ጉዳት አምጥቷል። ይሄ እንግዲህ ቦጎ የምትባለው ደግሞ በጣም ሃርደስት የተባለችው ኤሪያ ወደ 14 ሰዎች በዚህ ባንድ የሞቱበት ማለት ነው። እዛ ቦታ ላይ ኢቭን ላንድ ስላይድ ወይም ደግሞ የመሬት መንሸራተት ሁሉ ተከስቶ በተራራማ ከተሞች ላይ ብዙ ሰዎችን ያጠቃ የጎዳ ነገር እንደመጣ እዚህ ቦታ ላይ እንግዲህ ሻንቲ የሆኑ ሰፈሮች ይበዛሉ። በጣም የልክ እንደ ጨረቃ ቤት አይነት ነገሮች በጣም በስፋት የሚኖርበት ቦታ ነው። ይሄ ቦታ ብዙ ሰው የተጎዳበት ስፍራ እንደሆነ እየተነገረ ይገኛል። ሬስኪዩርስ ወይም ደግሞ ይሄን ጉዳይ ለመታደግ በሚል የሚሰሩ ሬስኪዩ ባለሙያዎችን በጣም ብዙ የፈራረሱ ቦታዎችና ቤቶችን ለማቅናት ብዙ ድካም ላይ እንዳሉ እየተነገረ ነው። ምናልባትም የሞት ሰዎች ቁጥር ከዚህ በላይ ሊጨምር የሚችልበት ነገር እየተነገረ ይገኛል። የአካባቢው ሆስፒታል ኦቨርዌልምድ ነው የሚለው በከፍተኛ የሰዎች ቁጥር ታጭቋል እና በጣም ብዙ ከዚህ ጋር የተያዘ ነገር ሲታይ የሚያሳዝን ነገር በፊሊፒንስ መከሰቱ ተነግሯል ማለት ነው። የመሬት መናወጥ በየስፍራው የሚሆንበት ዘመን ላይ ነው ያለነው። የማይነካው አካል እንደሌለ ይታወቃል። ነገ የት ቦታ ምን ከተማ ላይ ሊከሰት እንደሚቻል አይታወቅም። ነገር ግን እንደሚታወቀው በጣም በብዙ ዲስትራክሽን ውድመት በመድራችን ላይ ያመጡ ካሉት ነገሮች መካከል አንዱ መሬት መናወጥ እንደሆነ ይታወቃል። ስለዚህ በጣም ብዙ ውድመት ሊያመጣ የሚችሉ መሬት መናወጦች ከፍተኛ የሆኑ ቮልካኒክ ኢረፕሽንስ earthquakes መሬት መናወጦች እንደገና ደግሞ በተለያዩ በቅርቡ በፊሊፒንስ ባለችበት በዚህ የእሳት ቀለበታማ ስፍራ ላይ 20 የሚያክሉ ታይፉኖች ትሮፒካል ስቶርምስ በየአመቱና በየሁኔታው እዚህ ቦታ ላይ ይከሰታሉ እና ይሄ ቦታ አሁን ባለበት ሁኔታ ላይ ተመልሶ ከሞተበት የተቀሰቀሰ የእሳተ ገሞራ ሰፈር ነው የሚባለው ሪንግ ኦፍ ፋየር የሚባለው እና በዛ ኤሪያ ላይ ነው ይሄ መሬት መናወጥ የተከሰተው። ስለዚህ በየጊዜው የምድራችን ላይ የሚሆነው ነገር እኛ ግን ለጥቅማችን እንወስደዋለን። ምክንያቱም የዘመን ፍጻሜ ውስጥ ነው ያለነው። እግዚአብሔር ደግሞ ይሄን ነገር ነቅተን እንድናቀው ለማድረግ በእጅጉ ብዙ ጊዜ ማስጠንቀቂያዎችን ለኛ ይሰጠናል። መሬት መናወጦች ለኛ ከሚሰጡ ማስጠንቀቂያዎች መካከል አንዳቸው እንደሆኑ እንረዳለን። እንቀጥልና ወደ ሌሎች መረጃዎች ልወስዳችሁ። እንግዲህ በሆሊውድ ያሉ አክተሮችን ያንጫጫው የራሳቸው የዘሩትና ያጨሩት ነገር ምንድነው እሱን አሳያችኋለሁ። ከዛ ውጪ ደግሞ በተለይ በእያንዳንዱ ሰው ላይ የመርሳት በሽታ እንዲፈጠር አሁን ዓለማችን በከፍተኛ የሚረሱ ሰዎች ቁጥር ነው እየጨመረባት ያለውና ይሄ ጉዳይ ምንድነው የሚለው ነገር በደንብ አርጎ ማየት ያስፈልጋል። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ እንደምታውቁትና እንደሰማችሁት በጣም ብዙ ሰው በመርሳት ችግር የሚሰቃይበት ዘመን ላይ ነው ያለነው። ፍሮንቶቴምፖራል ዴምኒዥያ የሚባለውም አለ። እንግዲህ የሚከሰተው በፊተኛውና በአንጎል ክፍሎች ላይ የሚከሰት ነው እና እነዚህና መሰል ጉዳዮች በብዙ መልኩ የሚታወቁ የመርሳት ችግር ሊያመጡ ይችላሉ። አሁን ግን ሳይንስ እየነገረ ያለና ያወጣ ያለው ሌላኛው ጥናት ውጤት ምንድነው? በሚገርም ደረጃ ላይ በጣም ብዙ ሰዎች የመርሳት ችግር ገጥሟቸዋል። ይሄ የተነሳበት ምክንያት በሚል ደግሞ በግልጽ ያሳያቸዋል። ይሄም የሳይንስ ጥናት ውጤት እንዳሳየው ርዕሱም ሲናገር ሳይንቲስትስ ዲስከቨር ቶክሲክ ሰብስታንስ ሃይዲንግ ኢን 100% ኦፍ ፒፕልስ ብሬን በሚል በሰዎች አንጎል ላይ በጥናቱን በተሰሩት ቦታዎች ላይ 100% ሰዎች ውስጥ እነዚህ ማይክሮፕላስቲክስ ተገኝተዋል። እነዚህ ቶክሲክ ማይክሮፕላስቲክስ ወይም ማይክሮ በአይን የማይታዩ ጥቃቅን የፕላስቲክ ነቁጦች ናቸው። እነዚህ በጣም በሚገርም ደረጃ የተጠኑ ጥናቶች በተቀላላ በእያንዳንዱ በተወሰደው ሳምፕል ላይ እነዚህ ማይክሮ ፕላስቲኮች በስፋት ተገኝተዋል ማለት ነው። እነዚህ ማይክሮ ፕላስቲክስ የሚባሉት በጣም በአይን የማይታዩ ስሞል ፕላስቲክ ፒስስ ናቸው።
ከ5 ሚሊ ሜትር በታች የሆኑ እንግዲህ በሳይዝም ኢንሶሉብል ናቸው በውሃ ውስጥ አይሟሙ በጣም ሃርምፉል ናቸው ጎጂ ናቸው አካባቢ ላይም እንደገናም ደግሞ የፕላስቲክ ፖሊሽንም ጭምር የፕላስቲክ ብክለትንም ጭምር የሚያመጡ እንደሆነ ይታወቃሉ እነዚህ በጣም ታይኒ የሆኑ በአይን የማይታዩ ጥቃቅን የፕላስቲክ ነቁጦች በሰውነት ውስጥ አኩሙሌት ያደርጋሉ በሂደት ይጠራቀማሉ ማለት ነው እንግዲህ ቀደም ብሎ በተሰሩ ጥናቶች መሰረት ሲታይ እነዚህን ነገሮች ከፎርም ኦፍ ካንሰር ከካንሰር ጋር የተያያዙ ለምሳሌ ከጡት ካንሰር ከቆዳ ካንሰር ሰርቪካል አካባቢ መራቢያ አካባቢ ላይ ያለ ኮሎሬክታል የሆኑ ከአንጀት ትስስር ጋር ያሉ እንደገናም ደግሞ ለምሳሌ ቴስቲኩላር ከዚህ ከወንድ ልጅ የዘር ፍሬ ጋር በተያያዘ የሚከሰቱ ካንሰሮች እንደ አልዛይመር በሽታዎች እንደ ዴሜንሺያ አይነት ነገሮች የመርሳት ችግሮችም ጭምር ከዚህ ጋር ተያይዘው ሊከሰቱ እንደሚችሉ እነዚህ ማይክሮፕላስቲኮች እነዚህ ነገሮች ሊያደርጉ እንደሚችሉ ጥናቶች እያሳዩ ይገኛሉ ማለት ነው ሶ ቀደም ብሎም እነዚህ ጥናቶች ሰርተዋል አሁን ደግሞ በአንጎል ውስጥ ነው እየተገኙ ያሉት ማለት ነው ብዙ ሰው እንግዲህ አስቡ ፕላስቲክ በአንጎላችን ውስጥ እየተገኘ ነው በጣም የሚያሳዝን እንደገና ዓለም የደረሰችበት ነገር በጣም የሚያሳዝን ነው ሪሰርቸሮቹ እንግዲህ በተለያዩ መልኩ ጥናቶችን አድርገዋል ይሄ ዴሜንሺያን ተመልክቶ የመርሳት ችግርን ተመልክቶ የመርሳት በሽታን ተመልክቶ እንዳሳዩት ከሆነ 10 እጥፍ እነዚህ ማይክሮፕላስቲክ በአንጎላቸው ውስጥ ያሉ ሰዎች የመርሳት ችግራቸው በከፍተኛ ደረጃ ከሌሎች ሰዎች ይልቅ የበለጠ እንደሆነ ጥናቶቹ ያሳያሉ ማለት ነው እነዚህ ጥናቶች እሱ ብቻ አይደለም እነዚህ ማይክሮፕላስቲኮች በአይን የማይታዩ ጥቃቅን ፕላስቲኮች ምናልባትም ከኒውሮሎጂካል ዲስኦርደር ጋር ከነርቭ ስርዓት መዛባት ጋር ተያይዞ የሚመጣ ከሆነም ጭምር እነዚህ ለነርቭ መዛባት ችግሮች መንስኤ ሊሆኑ ከቻሉ በሚል ጥናት ገና እየተደረገበት ይገኛል ይሄን በተመለከተ እንግዲህ የካምፔን ዩኒቨርሲቲ በኒው ሜክሲኮ የሚገኝ ዩኒቨርሲቲ ከፍተኛ ፕሮፌሰሮች በተለይም ፕሮፌሰር ማቲው ካምፔን የመሩት ቡድን በተቀላላ ባጠኗቸው ሰዎች ላይ በተቀላላ በአንጎል ውስጥ ጥቃቅን የማይታዩ የፕላስቲክ ክምሮችን አግኝተዋል ማለት ነው በአንጎል ውስጥ ሶ የሰው ልጅ በጣም በብዙ መልኩ እንደሚታወቀው በፕላስቲክ የታሸጉ ምግቦች በፕላስቲክ ቮላታይል ፕላስቲኮች ሰዎች ይመገባሉ ይወስዳሉ ማለት በብዙ መልኩ እንጠቀማቸው ነገሮች ለምሳሌ ሃይላንድ ውሃን በቀላሉ እንኳን ብናየው በብዙ መልኩ ቮላታይል የሆኑ በተለይ ሪሳይክልድ የሆኑ የሃይላንድ እቃዎች ምን ያህል ሰዎችን ለዚህ አይነት ነገር ይዳርጉ እንደሚችሉ መገመት ይችላልላችሁ እነዚህ በአቨሬጅ ሲታይ እንግዲህ the brain tissue contained about 4800 micrograms of microplastic እየተባለ እየተነገረ ይገኛል ስለዚህ በጥናቱ እንደታየው ምናልባትም አንድ ቲሹ የብሬን የአንጎል ቲሹ ምናልባትም ከ4800 በላይ ማይክሮግራም ይሲ የሆነው ማይክሮፕላስቲኮች ወይም ጥቃቅን በአይን የማይታዩ ፕላስቲኮች በአንጎል በሰው ልጅ አንጎል ውስጥ ተጠቅጥቀው የተገኙ ነው ብሎ ጥናቱ ያሳያል እዛው ላይ እንዳስቀመጠው ጥናቱ ምንድነው የኢቭን ክለስተርስ ኦፍ ሻርፕ ፕላስቲክ ነው የሚለው ሻርፕ መቁረጥ የሚችሉ አይነት ፕላስቲኮች ራሳቸው ተገኝተዋል በተለይ ከ200 ናኖሜትር ከዛም የሚያንሱ ይሄ ሻርፕ የሆኑ ልክ እንደ ምላጭ አይነት ተፈጥሮ ያላቸውም ሁሉ የፕላስቲክ ዝርያዎች በአንጎሎች ውስጥ በጥናት ተገኝተዋል ማለት ነው በጣም የሚገርም ነው በብዙ መልኩ በደም ስርዓታችን ውስጥ ፕላስቲክ እየገባ እንደሆነ ይታያል ዓለም በተቀላላ በፕላስቲክ የታሸገ ነገር ላይ ነው ያለችው ስለዚህ እንደገና እሱ ነው አንዱ ሁለተኛ አበላሉ ላይ ራሱ ሰው ልጅ የሚመገበው ምግብ አሁን ባለበት ሁኔታ ላይ ሲንተቲክ እየሆነ ነው ያለው ይሄ ሲንተቲክ እየሆነ ያለው ነገር ወደዚህ ችግር ላይ አከታትሎ ይዞ ሊመጣ የሚችለው ነገር ግልጽ ሆኖ ያሳየን ያለንበት ዘመን ላይ ነው ያለነው ማለት ነው በጣም የሚገርም ነው ጥናቶቹ እንደሚያሳዩት እንግዲህ አብዛኛዎቹ በአንጎል ውስጥ የተገኙ የብሬን ውስጥ የተገኙ እነዚህ ጥቃቅን የማይታዩ ፕላስቲክ ዝርያዎች መካከል ፖሊኤቲሊን የሚባለውና ፖሊፕሮፒሌን የሚባሉት የፕላስቲክ ዝርያዎች በከፍተኛ ደረጃ ነው የተገኙት
እነዚህ ፕላስቲክ ዝርያዎች ማለት እንግዲህ አብዛኛው የታሸጉ ምግቦች የሚሸጥባቸው ናቸው እነዚህ ፕላስቲክ ዝርያዎች በፓኬጂንግ በማሸጊያዎች በኮንቴይነሮች በየቀኑ ሰዎች ምግብ ኮንሱም በሚያደርጓቸው የሚበሏቸው ነገሮች ላይ እየመጡ እንደሆነ ይነገራል ማለት ነው እነዚህ ፓርቲክሎች እንግዲህ በፕሮፌሰር ካምፔን የሪሰርች ቡድን ላይ መሰረት ተደርጎ ሲናገር እነዚህ ማይክሮፕላስቲኮች በሚገርም ደረጃ ላይ ደግሞ ሰው ልጅ በሚጠቀማቸው ስጋዎች ማለትም የከብት ስጋ በሚበላበት ሰዓት ላይ በከብቶቹ ስጋዎች አማካኝነት እንደገናም ወደ ሰዎች ስጋም ይገባሉ የሚልም ጥናት አሳይቷል ምክንያቱም ከብቶቹ በጣም ብዙ ማይክሮፕላስቲክ የሚመገቡ በስጋቸው ውስጥ የከብቶች ስጋ ወይም የምንበላቸው ምግቦች ላይ ያሉ የስጋ ዝርያዎች በአብዛኛዎቹ ከብቶቹ ያገኙትን ቦታ ላይ ያገኙትን ሳር እየጋጡ የሚበሉም ከሆነ በጣም በሚገርም ደረጃ ላይ ከዛ የሚወጡ በስጋቸው ውስጥ የተጠራቀሙ እነዚህ ማይክሮፕላስቲኮች የሰው ልጅ ሲመገበው ስጋውን እነዛን መልሶ ይወስዳቸዋል የሚለው የጥናቱ አካል ነው ሶ በማደለብ የሚሰሩም አብዛኛዎቹ ከብቶችም ቢሆኑ የጋጡም ሳር ላይ ያለው ነገር እነዚህ በጣም በሚገርም ደረጃ የማይክሮፕላስቲኮችን ወደ ሰው ልጅ ያስተላልፉ ይገኛሉ የሚለውም ጭምር ተነግሯል እሱ ብቻ አይደለም በተለይ ፕላስቲክ ኮንታሚኔትድ የሆኑ ውሃ ነው የሚጠቀመው ግን በፕላስቲክ ኮንታሚኔሽን ያለባቸው እነዚህም በከፍተኛ ፍጥነት በሰዎች አካል ላይ ማይክሮፕላስቲኮችን ይዘው እየገቡ ነው በሚል እየተነገረ ይገኛል ጥናቶቹ በተለይ ኦሽን ኮንሰርቫንሲ የተባለ ተቋም በዚህ ዙሪያ ላይ ደግሞ ጨምሮ ይዞት የወጣው ጥናት እንደሚያሳየው የአሳ የዶሮ እንደገናም ደግሞ በተለይ ከበርገር ጋር የተያዙ ምግቦች ሌሎችም በማወቅም ባለማወቅም በአይን የማይታዩ ጥቃቅን የሆኑ ፕላስቲኮች ኮንታሚኔት ያደርጉ ሆነው የሰው ልጅ እነሱን ይመገባቸዋል ከዛ እነዛ ደግሞ ወደ ደም ስርዓት ውስጥ ገብተው ወደ አንጎል ስርዓት ይገባሉ አንጎላችን ደም ስለሚፈልግ በአንጎል ውስጥ እንደዚህ እየተጠራቀሙ እንደሚገኙ እየተነገረ ይገኛል እንግዲህ ብዙ የሚነገር በዚህ ዙሪያ ላይ ብዙ ማውራት ብዙ መናገር የሚቻልበት የጥናት ውጤት ነው እየወጣ ያለው ማለት ነው ዞሮ ምድራችን በብዙ ችግር ውስጥ የገባችበት ጊዜ ላይ ነው ያለችው የሰው ዘር በብዙ መከራ ውስጥ የገባው ይሄን ነገር በተመለከተ ደግሞ እንግዲህ እኛም ተጠንቅቀን እንኑር እንደዚህ ነው ከዚህ ራሳችንን ከልክለን አጥፍተን የሚለው ነገር ያው ሊያስኬድ አይችልም እያንዳንዱ ምን በላው ምን ተጣው ነገር ስናቀውም በዚህ ደረጃ ላይ በአንጎላችን ውስጥ በሰውነት ክፍላችን ውስጥ ማይክሮፕላስቲኮችን ሊጠቀጥቁ እንደሚችሉ ይታወቃል ግን በዚህ ክፉ ዘመን ላይ እንደዚህ አይነት ነገሮች ብዙ የሚመጡ ሪፖርቶች እኛን ቢኖር እንኳን መስራትኛ ላይ እንዳይችሉ ምናልባትም በአንጎላችን ውስጥ የፕላስቲክ ነቁጦች ተጠራቅሞ ሆኖ የመርሳት ችግር የገጠመን ከዛ ከሆነ አንድ መፍትሄ ነው ያለው እሱ ምንድነው ወደ እግዚአብሔር መጠጋት ነው እግዚአብሔር አይደለም ማይክሮፕላስቲኮችን ምንም ነገር በደንብ ስጋችሁ ውስጥ ቢኖር ማጥራት የሚችል ጌታ ነው ክርስቶስ ስለዚህ እኔ ሁሉ ጊዜ ምለው ነገር አለኝ ማለት አሁን ባለንበት አስጨናቂ ዘመን ላይ ነገሮች ሁሉ በጣም ከባድ ናቸው ስለዚህ እንዴት ነው ምሻግረው በየሳስብ ብቸኛው መንገድ መጽሐፍ ቅዱስም እንደሚነግረኝ ክርስቶስ ለኛ ነው የሞተልን ይሄ ነገር አይነት ነገሮች መስራት እንዳይችሉ ማይክሮፕላስቲኮችን ሆነ ማይክሮ ምንም ነገር ቢኖር በሰውነትና በደም ስርዓታችን ውስጥ ጠርጎ ሊያጠፋልን የሚችለው ንጹህ የእግዚአብሔር ልጅ የክርስቶስ ደም የተሰዋልን ነኛ ስለዚህ በዘመኑ ፍጻሜ ውስጥ በመንቃት በጸሎትና በትጋት የክርስቶስን ሞትና ትንሳኤ በማሰብ በህይወታችን ላይ በማወቅም ባለማወቅም የገባ መርዝ ካለ መርዙን እንዲያጠፋልን ነው መጸለይ ያለብን እንግዲህ መጽሐፍ ቅዱስም እንደሚናገረው የሚጎዳችሁን መርዝ እንኳን ቢሰጧችሁ እንደማይገለን የነገረን እሱ ክርስቶስ ነው ስለዚህ ይሄ መርዝ ነው ቶክሲክ የሆነ ነገር ነው እንግዲህ ፕላስቲክ ማይክሮፕላስቲኮች ቶክሲኮች ናቸው በደም ስርዓታችን ውስጥ የሚጠራቀሙ እነዚህ ነገሮች ተወግደው መጥፋት የሚችሉበት ብቸኛው ንጹህ የክርስቶስ ከአቤል ይልቅ የተሻለ እውነተኛ ደም የተሰዋልን እኛ ክርስቲያኖች ስለዚህ ይሄንን በማመን በደም በስጋችን ውስጥ ያሉ የገቡ ፖሊሽን የተጠራቀሙ የፕላስቲክ ምንም ይሁን ምን ቢኖር ሊያጸዳልን የሚችለው አምላክ ስላለን ልንፈራ ልንተባ አይገባንም ግን ልንዘጋጅ ልንጸልይ እንደሚገባ መጠቆም ወዳለሁ ልቀጥልና ወደ ሶስተኛው መረጃ ልውሰዳችሁ በሆሊውድ ውስጥ እየሆነ ያለ ነገር ነው የሆሊውድ አክተሮችን በእጅጉ ያበሳጨና ያስቆጣው ጉዳይ ምንድነው የሚለው ልንገራችሁ ዕውቀት ታላቁ እግዚአብሔርን ታከብራለች All right, check this out. You are looking at actress Tilly Norwood. Only here's the thing. She's not really an actress because she's not really a person. She is a product, 100% AI generated.
Now she's caught the attention of Hollywood talent agencies, and real-life stars are raising alarms. Jolene Kent joins us from Los Angeles with more. Jolene, what's going on? እንግዲህ ክብራትና ክብራን ሳርስ ቤተሰቦች እንደሰማነው ከሆነ በጣም በሆሊውድ ላይ በጣም ብዙ ቁጣ የፈጠረች በአርቲፊሻል ኢንተለጀንስ ጀነሬትድ የሆነች አክትረስ ቲሊ ኖርውድ የምትባል በጣም ተጽዕኖ ፈጥራለች በሆሊውድ ላይ ማለት ነው እና አርቲፊሻል ኢንተለጀንት የሆነች ወይም በአርቲፊሻል አእምሮ ጀነሬትድ የሆነላት አክተር ናት እና ስታዩት ራሱ አክተሯ በጣም የሚገርም ሰው ነው የምትመስለው እንግዲህ ይሄ ደግሞ በጣም በብዙ መልኩ የሚታወቅ ኢንዱስትሪውን ኮንትሮል ያደረገው እንደመጣ እየተነገረ ይገኛል በተለይ ብዙ ከአሜሪካም በአውሮፓም ያሉ ከፍተኛ የአክተሮችም እንደገናም ደግሞ በተለይ በፊልሙ ላይ በጣም ብዙ ፕሮዳክሽን ላይ እየሰሩ ያሉ አካላት በተከላላ ይሄን በተመለከተ ጩኸት ላይ ነው ያሉት በአርቲፊሻል ኢንተለጀንስ ገጸ ባህሪያት የተሞሉ ገጸ ባህሪያት እውነተኛ ሰዎች አይደሉም ወይም እውነተኛ አክተሮቹ ይሄንን ነገር ማድረግ አይችሉም እውነተኛ አክተሮች ማድረግ የማይችሉትን ነገር እነዚህ AI ጀነሬትድ የሆኑ ገጸ ባህሪያት በከፍተኛ ደረጃ እየከወኑ ይገኛሉ ስለዚህ ይሄ ምን ይዞ ይመጣል የእውነተኞቹን አክተሮች ከዚህ በፊት እንግዲህ በአኒሜሽን የሚሰሩ ፊልሞች ብዙ እንደነበሩ ይታወቃል አቫታርን ጨምሮ ማለት ነው ነገር ግን ምን ይፈልጋል አቫታርን ብትፈልግ አክተሩን ራሱን ይፈልጋል ምክንያቱም ከዛ በኋላ ነው አኒሜት የምታረገው ወደ 3D አኒሜሽን የምትቀይረው አክተሩ ከሰራው በኋላ ነው ይሄኛው አይነት የአርቲፊሻል ኢንተለጀንስ ግን አክተር የሚባል ነገር አይፈልግም ስለዚህ ምንም አይነት የፊልም አክተር አይፈልግም ገጸ ባህሪው ልክ እንደ 3D አይነት መስራት የምትችልበት አይደለም በቃ ገጸ ባህሪውን አይፈልግም እነዛ የ3D የአኒሜሽን ፊልሞች አይታችሁ እንደሆነ በግሪን ኢፌክት ወይም በአረንጓዴ ኢፌክት የተነሳ ነው የሚሰራው ግን አክተሮቹን ይፈልጋል አክተሮቹ እነዛን ገጸ ባህሪያቶች ይከውናሉ ነገር ግን ፊልሙ ኤዲት ሲደረግ ወደ ሌላ ፍጥረት ዓለም ነው የሚቀየረው ወይም ወደ ተፈለገው ነገር እየቀየሩ ይሰሩታል አሁን ግን እነዚህ የተሰሩ ያሉ የAI ፕሮዳክሽኖች ግን ምንም አክተር የሚባል አይፈልግም በቃ አንድ ፕሮዳክሽን ካምፓኒ ቁጭ ብሎ ሙሉ ፊልሞችን መጨረስ ይችላል ሶ እሱ ብቻ አይደለም እውነተኛ የሆኑ ገጸ ባህሪ እውነተኛ የሆኑ የሚመስሉ ሰዎች ናቸው እዛ ላይ እየታዩ ያሉ ማለት ነው አርቲፊሻሊ ኢንተለጀንት የሆኑ ጀነሬትድ አክተርስ የሚባሉ ወይም የተፈጠሩ አክተሮች unfair advantage over human actors አላቸው በሚል እየተነገረ ነው ለምሳሌ በጣም ታዋቂ የሚባሉ የኦስካር ዊኒንግ አክትረስ የሆነችው ውፒ ጎልድበርግ እንደተናገረችው is just unfair advantage over human actors የሚለው ንግግሯን አስቀምጠዋለች እዛ ላይ ስትናገር you are suddenly up against something that has been generated with 5000 other actors 5000 በላይ አክተሮች ተመሳሳይ ጀነሬትድ ይሆኑ ማለትም ልክ አሁን ዩቲዩብ እየከለከለ እንዳለው ማለት ነው የሚሰሩ ፊልሞችና ቪዲዮዎች መታጀብ ካለባቸው መታጀብ ያለባቸው ሰው በሰራው ሰው ተች በሆነ ነገር ነው የሚል ነገር እንዳለ ሁሉ ሆሊውድ ላይ ሰው ነክ የለውም በቃ በአጠቃላይ ጀነሬትድ የሆኑ ገጸ ባህሪያት ናቸው እንደምታውቁ በAI የሚሰሩ ገጸ ባህሪያት ናቸው ሶ እነዚህ ገጸ ባህሪያት ከፍተኛ ተጽዕኖ እየፈጠሩ ይገኛሉ በሆሊውድ ሄዶ የሆሊውድ አክተሮችን የሰዋዊ እጣፈንታ ግራ ሊያጋባና ሊጥል የሚችል ነገር እንደሆነ ነው የሆሊውድ አክተሮቹ እየጮሁ ያሉት ስለዚህ ምን ማለት ነው በከፍተኛ ፍጥነት የአርቲፊሻል ኢንተለጀንት የሆኑ ፊልሞች ዶሚኔት ያደርጉ ከመጡ ሰው የሚባለውን አካል ወይም የሰው አክተሮች ያልተፈለጉ ይመጣሉ የዛን ጊዜ ሄደው ሆሊውድ ወይም ደግሞ የሰው አክተሮች ከጥቅም ውጪ የሆኑ የሚመጡበት ጉዳይ እየጨመረ ሊመጣ እንደሚችል እየተነገረ ነው ያለው እንግዲህ ይሄን ነገር እነሱ በሰው ላይ ሲዘሩት የኖሩት ነገር ነው ከአመታት በፊት እንደዚህ አይነት ፊልሞች እየተሰሩ ቀጥሎ የሚመጣው ዓለም እንደሆናል እንደዛ ያርጋል ይያሉ ሳይንቲፊክ ሪሰርችና ጥናቶችን በዛ በፊልሞቻቸው እየተሰራ ዓለምን በዛ መልኩ ሲያዳክሙ የቆዩ ሰዎች ዛሬ ደግሞ ወደ ራሳቸው ላይ ሲመጣ ጩኸታቸው በርትቷል ያ የሚያሳየው ምንድነው የሰው ልጅ ግለኛ መሆኑን ወይም ለራሱ ጥቅም ብቻ ነገሮችን የሚያደርግ ሌላውን
ምንም የማይመለከተው እንደሆነ ይታወቃል። ሆሊውድ ለብዙ አመታት እየሰራው በነበሩ ፊልሞች ላይ ምን ያህል ወጣት ላይ ተጽዕኖ እንደፈጠሩ ይታወቃል። አሁን ባለበት ሁኔታ ደግሞ እነሱ በአርቲፊሻል ኢንተለጀንት ጀነሬትድ በሆኑ አክተሮች የሚሰራ ምንም ሰው የሚባል ነገር ማይፈልጉ ፊልሞች ተጽዕኖ እየፈጠሩ እየመጡ ስለሆነ እነዚህን በተመለከተ ሃይባይ ነገር ወይም ጩኸት ካለለ እየተስፋፋይና እኛ ሰው የምንባሉ ሰዎች ከጥቅም ውጪ እንሆናለን የሚለው ነገር አምጥተውታል። ያን ካሰቡ በአመታት አስቀድመው ሰው የሚባለውን ፍጥረተ ዓለም ኢትዮጵያውያን ወጣቶች ልጆች በሆሊውድ ፊልም ስንት ሰው ጭንቅላቱ በብዙ መልኩ ማንነቱ እንዳጣ ይታወቃል። ምክንያቱም ገጸ ባህሪውን ለመምሰል የሚሄደው አካሄድ ራሱን እንዲያጣ ስንት ሰው እንዳደረገ ይታወቃል። ስለዚህ በዚህ አይነት ደረጃ ላይ የሚደረጉ ነገሮችን በራሳቸው ሲመጣ እንዴት እንዳንገበገባቸው መረጃዎችን ገብታችሁ ብታዩ ብዙ ፊልም ብታረጉት ነገር ይኖራል ማለት ነው። ክብራትና ክብራን የሣድስ ቤተሰቦቼ ስለተከታተላችሁኝ እግዚአብሔር ያክብርልኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንኳን አደረሳችሁ። የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት